ላይ ታገኛለች። ፖሊስ ጣቢያ ሄድ። በፍጹም አይሄዱ። አንተ ማል እንዴት ነው የማይሆነው? የት ነው የምትሄዱት ንገሩኝ ብላችሁ አልናገርም አሉ። ጭራሽ ደግሞ ገፍትረው ነው የሄዱት። ይኸውልሽ እንደሄዱ መልቀቅ አልነበረብሽ፣ የሆነ ነገር መፍጠር ነበረብሽ። ምን ሆነሽ ነው? ምን ብዬ ነው ማስቆማቸው? ይሄ እኮ ከአቅሜ በላይ ነው፣ ከቁጥጥሬ ውጭ ሆኗል። ወይኔ ሮቤል! የሮቤልና የሚራ ሴራ በድጋሚ አሁንም ተጋለጠ። እንግዲህ ከዚህም በፊት ደብዳቤ ጽፈው ለሎሃና አሰጥተው ነበረ። ይህ ደብዳቤ ደግሞ ይድረስ ለአድናን ከአስቴር የሚል ደብዳቤ ነበረ። ነገር ግን ያን ደብዳቤ አድናን ባየው ሰዓት ይሄ ጽሁፍ የሮቤል ጽሁፍ ነው፣ ከአስቴር ጽሁፍ ጋር በጭራሽ አይመሳሰልም ብሎ እንግዲህ አመሳስላ ስታየው እውነትም ጽሁፉ ተመሳሳይ እንዳልሆነ ሎሃና ተረድታለች። በዚህ ደግሞ ሮቤል የሆነ ነገር እህቴን አድርጓታል ማለት ነው በማለት በጣም ስሜታዊ ሆና እየተናደደች ትገኛለች ሎሃና። ይህንን በስሜታዊ አይደለም ማድረግ ያለብን፣ ነገሮችን ተረጋግተን ማጣራት ይኖርብናል። ተረጋጊ ሎሃና እያላት ይገኛል አድናን። እንዴት ልረጋጋ? እንዴት ነው የምረጋጋው? እህቴንማ የሆነ ነገር አድርጓታል አድናን፣ እንዴት ተረጋጊ ትለኛለህ ነበረ የእሷ መልስ እንግዲህ እና አድናንም እኔን ተረጋጋ እያልሽኝ አንቺ ደግሞ ለምንድን ነው የማትረጋጊው እያለ እየመከራት ይገኛል። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት አላችሁ? በያላችሁበት ሰላማችሁ ይብዛ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ ትሆኑ ዘንድ በአክብሮት እጋብዛለሁ። እንግዲህ ሎሃና ቀጣዩን ክፍል ወደ እናንተ ይዤላችሁ መጥቻለሁ። በመግቢያው ላይ እንደተመለከታችሁት እንግዲህ በዚህ ክፍል ሎሃና እና አድናን ከቤት በመውጣታቸው ሮቤል እና ሚራ በጣም ተጨንቀውና ተሸብረው ይገኛሉ ማለት ነው። እነዚህ ሰዎች የወጡበት ምክንያት ፖሊስ ይዘው ሊመጡ ነው መሰለኝ። ሁለቱም ወጡ። የት ነው የምትሄዱት ብዬ ስላቸውም እንኳን መልስ ሊመልስልኝ ፈቃደኛ አልሆንም፣ አለቀልን በቃ በማለት እንግዲህ ሚራ ለሮቤል እየተናገረች ትገኛለች። መጀመሪያ የምትሄዱበትን ቦታ ካልነገራችሁኝ ከዚህ ንቅንቅ አትሉም ብላ በር ላይ ቆማ ነበረ። አድናን ግን በቃ ተው ይቅርብን ብላ ነበር ማለት ነው። ሎሃና አድናንን እንቅር በቃ እንመለስ፣ ከምንሄድበት ቦታ ብንቀር ይሻላል ነው ስትል የነበረው። አድናን እንግዲህ ነይ ወክ አድርገን እንንጣ፣ እዚህ ከምንቀመጥ ፈቃደኛ ከሆንሽ ከኔ ጋራ ወክ ብናረግ ጥሩ ነው ነበር ያላት። አንተ ከዚህ ካለህበት ስሜት መውጣት የምትችል ከሆነ ከአንተ ጋር ወክ ማድረጉ በጣም ያስደስተኛል፣ እንሂድ ብለው እንግዲህ ተያይዘው ነበረ ከክፍል የወጡት። መጀመሪያ ላይ አድናን ሚራ ሚስቱን እንግዲህ እባክሽ መኝታ ክፍሉን ለቀሽ ውጭልኝ፣ ብቻዬን መሆን ፈልጋለሁ፣ መተኛት ፈልጋለሁ፣ እረፍት ማድረግ ፈልጋለሁ፣ ብቻዬን ነው መሆን የምፈልገው ነበረ ሲላት የነበረው ነው። እኔ ውድ ሚስትክን የልጅክን እናት ነፍሰ ጡር እኮ ነኝ፣ እንዴት ውጭ ትለኛለክ? ደግሞ ያለ ወትሮ እንዴት ነው በቀን የምትተኛው ነበረ ስትለው የነበረው ነው። እሱ አይመለከትሽም፣ አሁን ግን የምፈልገው ብቻዬን መሆን ነው፣ ከቻልሽ ውጭልኝ። ይሄንን ነፍሰ ጡር ግን ሁሌ ማስፈራሪያ አይደለሽው፣ ሁሌ ልጅ ነኝ ልጅ በሆድ ያለሽ እያላት ነው። እና እውነት ለመናገር ብዙውን ጊዜ የሆነ ነገር በተናገራት ቁጥር ሆዴ ውስጥ እኮ ያንተ ልጅ አለ እያለች እያስፈራራችበት ነው። አሁን ላይ ታዲያ የእሷ በልጅ ማስፈራራት አልተሳካላትም ማለት ነው። ልጅ እኮ ሆዴ ውስጥ አለ፣ እኔ ሚስትህ እኮ ነኝ፣ እንዴት እንደዚህ ታንገላታኛለህ እያለች ሁሌም በልጅ ነበረ ስትሸመግል የነበረው። አሁን ላይ ግን ድንቄ ሚስት ነበረ ሲላት የነበረው። ስለምትለው ነገር ግን አውቀሃል? እኔን ሚስትህን እኮ ነው እየተናገርክ ያለኸው፣ ለዛውም የልጅክን እናት ነፍሰ ጡር መሆን የረሳከው መሰለኝ፣ ላስታውስክ ትላለች እየደጋገመች። እንግዲህ ሚራን እንግዲህ አድናን እየጠላት ከወንድሙ ጋር ተጋድማ ስትወሰልትበት ካያ ሰዓት ጀምሮ ከዛ ሰዓት ጀምሮ ከልቡ ነው ያወጣት። በጣም ተናዷል። እነሱ የሚጠብቁት እንግዲህ እንደዚህ አይነት ተግባር ስናረግ ቢያየን ይገለናል እንጂ ዝም አይለንም፣ ይህንን ተግባርማ አላወቀብንም ብለው ነው እያሰቡ ያሉት። እሱ ግን አውቋል። መናገር ያልፈለገበት ደግሞ ሎሃና
ሁሉንም በሚስጥር ነው ማድረግ ያለብህ። በአንዴ ስሜታዊ ሆነክ ነገሮችን ማበላሸት የለብህም። መናደድም ደግሞ የለብክም። ይሄ ነገር ደግሞ ለነሱ የመጀመሪያ ጊዜ አይደለም። ምናልባት አንተ ስታይ ለመጀመሪያ ጊዜ ሊሆን ይችላል። እነሱ የቆዩበት ስለሆነ ልትናደድ አይገባም ብላ እያረጋጋችሁ ትገኛለች። ሁሉንም ነገር ታሸንፋለህ፣ ግን አንተ መረጋጋት አለብህ ብላ ነው ስትመክረው የነበረው እና ከጎኑም ልትሆን ቃል ገብታለታለች። ከጎኔ ስለሆንሽ አመሰግናለሁ ብሏታል። እንግዲህ ሚራን ታዲያ በዚህ መልኩ ካናገራት በኋላ አድናን ከፈለግሽ መውጣት ትችያለሽ ነው ያላት። እወጣለሁ አለው፣ ግን ከዚህ በኋላ ልጅ አለኝ ብለህ ግን ምንም አይነት ጥያቄ እንድትጠይቀኝ አልፈልግም፣ እኔ ጋም እንድትመጣ አልፈልግም ነበረ። መንገዱን ጨርቅ ያርግልሽ፣ ወጥተሽ መሄድ ትችያለሽ ነው ያላት። ጅል ሰው እንግዲህ ጅል ነው ይሄ ጅል ምን ያውቃል እያሉ ሲጫወቱበት ነበር እስካሁን። ጅል ሰው እንግዲህ ሲቆርጥ እንደዚህ ነው። አንዳንድ ነገሮች አንዳንድ ሰዎች እንድንቀየር ያደርጉናል። ጅል ሰውም ሲቆርጥ እንደዚህ ነው ብሎ ሲነግራት የነበረው። ታዲያ ሚራ በተፈጠረው ነገር በጣም ግራ ተጋብታለች። ምን ሆኖ ነው? ምን ሰምቶ ነው? ምን አይቶ ነው የሚለው ነገር አስጨንቋታል። ስለ እኔ የሰማከው ነገር አለ ወይ ብላም ጥያቄ ጠይቃለች። ምን ነው ስላንቺ ከኔ የደበቅሽው ነገር አለ ወይ ነበረ ሲላት የነበረው። እና በጣም የሚገርመው ነገር ትዕግስተኛ ሰዎች እና ዝምተኛ ሰዎች መናገር ከጀመሩ አንዴ በቃ ማቆሚያ የላቸውም። አድናን በእናቱ ነው የማለላት። እማዬ ትሙት አልመጣብሽም፣ አልፈልግሽም፣ ወደ ፈለግሽበት መሄድ ትችያለሽ፣ ልጄም ብዬም አልመጣም ነው ያላት። እሺ በቃ እንዴት እንደዚህ ትለኛለህ በማለት እየተረጎመጎመችን ቢሆን ከክፍል ወጥታለታለች ማለት ነው። ከክፍል ወጥታ ቀጥታ እንግዲህ ሮቤልን ነበረ ስታወራው የነበረው። ሮቤል የሆነ ነገር ነግቷል፣ ከክላስ እኮ አስወጣኝ፣ ሊሄድ ነው ስለው መንገዱን ጨርቅ ያርግልሽ ብሎ ነው እየተናገረኝ። የሆነ ያወቀው ነገር አለ፣ የሰማው ነገር አለ፣ ስለ እኔና ስለ አንተ ነበረ ስትል የነበረው። ሮቤልም ታዲያ ስለ እኔና ስለ አንቺ ያወቀ ማለት ገና ድሮ ይገለን ነበረ። አላወቀም፣ ብቻ የሆነ ወይ ጥርጣሬ ሊሆን ይችላል። ጥርጣሬውን ደግሞ ላለማስነቃት መሞከር አለብሽ ነው ሲላት የነበረው። እንግዲህ የሉሃና ደብዳቤ የተባለው እንግዲህ የተላከው በእርግጠኝነት በደንብ አድርጎ አረጋግጦታል ማለት ነው አድናን። ይሄ የእጅ ጽሑፍ የሮቤል የእጅ ጽሑፍ ነው እንጂ የሳራ አይደለም። ሳራ የጻፈችው ይሄ የመጀመሪያው ትክክለኛ የእሷ ጽሑፍ ነው። ይሄ ደግሞ የወንድሜ ጽሑፍ ነው። እኔ የሮቤልን ጽሑፍ በደንብ አውቀዋለሁ። እንዴት ግን ምን አስበው ነው የዚህ ናህል የሚሸውዱን የሚያጭበረብሩን ነበረ ሲል የነበረውና ሮቤል ጋር እንግዲህ ቀጥታ ሄዶ ይሄ ጽሑፍ ያንተ ነው ወይ ብለው እሱ እንግዲህ እንዴት የኔ ጽሑፍ ሊሆን ይችላል በማለት ሽምጥጥ አድርጎ ነው የካደው። አድናን በራሱ መንገድ እንግዲህ የሮቤልን ደብተር አንስቶ ሲያመሳስል ጽሑፉ ደብዳቤውና የእሱ የእጅ ጽሑፍ በጣም ተመሳሳይ እንደሆነ አረጋግጧል። ለምን መሸወድ ፈለክ? ለምንስ ማጭበርበር ፈለክ? ለምን ብለክ ይህንን ጽሑፍ ጻፍክ? ምን ፈልገ ነው በማለት ቢያፋጥጠውም ክደቱን ነው የቀጠለው። ማለቃቀስ ነው የጀመረው ሮቤል። እንግዲህ በጣም ነው የሚያስመስለው። ወንድሜ እኔን እንዴት እንደዚህ ትጠረጥረኛለህ? ለምን ብዬ ልጽፍ እችላለሁ? ምናልባትም ተመሳስሎ ሊሆን ይችላል የእጅ ጽሑፉ ነበር ሲል የነበረውና እንዴት በዚህ ናህል ደረጃ ሊመሳሰል ይችላል? በአይኔ የማየውን ነገርማ ልትክደኝ አትችልም፣ እንዴት ትክደኛለህ? በማለት እንግዲህ በጣም ሲናገረው ነበር አድናን። በስተመጨረሻም እንግዲህ ደብዳቤውን ይዞ ነው የወጣው። ሉሃናም እርግጠኛ ነኝ ሮቤል ከሆነ ስለ አስቴር በደንብ ያውቃል፣ የሆነ ነገር አድርጓታል። እኔ እኮ እሱ ክፍል ሻሿን አግኝቻለሁ፣ ጫሟን አግኝቻለሁ፣ የጆሮ ጌጧን አግኝቻለሁ፣ ምንም እንደማያውቅ ነው ሲነግረኝ የነበረው። ስለ እሷ በደንብ የሚያውቀው ነገር አለ፣ ዝም ማለት የለብኝም ነበር እያለች የነበረውና አድናን ግን በዚህ መልኩ አይደለም፣ ልትረጋጊ ይገባል፣ ነገሮችን እንደዚህ ከሆንሽ ልታበላሻቸው ነው፣ መረጋጋት አለብሽ ነው ያላት። እሷን አረጋግቷታል። እንግዲህ ሮቤልም ይህንን ሀሳብ ያመጣችው ሚራ ስለነበረች ቀጥታ ወደ ሚራ ክላስ ነው ሄደው ሚራ ተኝታ ባለችበት ተነቅቶብናል በማለት እንግዲህ እያንዳንዱን የሆነውን ወንድሙ አድናን ሲለው የነበረውን ሚስጥር ተናግሯል ማለት ነው።
ድሮም እኮ ሊነቃብን ይችላል እያልኩሽ ነበረ። ይሄው ስልሽ አልሰማ ብለሽ ተነቃብን። እዚህ ነገር ውስጥ የከተሽኝ አንቺ ነሽ በማለት ሚራን እየወቀሰ ነበረ። እና ምን ይሻልናል፣ እንዴት ብለን ነው ከዚህ ነገር መውጣት ያለብን የሚለውን ነው እንጂ አሁን ማሰብ ያለብን አንተ ነህ ከአንቺ ነሽ መባባሉ ለእኛ ጥቅም አይሰጥም። መጀመሪያ ላይ እኮ ጥሩ እየሰራልን ነበረ፣ ሉሃና አምና ነበረ። መሀል ላይ ግን ምን አይነት ሴጣን እንደገባ አላቅም ትላለች እንግዲህ ሚራ ማለት ነው። አሁን ከዚህ እንዳስገባሽኝ እንዴትም አድርገሽ የምወጣበትን መንገድ ፈልጊ፣ የሆነ ዘዴ አንጪ ነበረ ሲላት የነበረውና ታዲያ አሁን የሚያመጣችው ዘዴ ሚራ ሉሃናን ስለማፈቅራት ነው ይሄንን ደብዳቤ የጻፍኩት ብለ ተናገር ነበረ ስትለው የነበረው። እሷ ፍቅሬን አልረዳኝ ስላለች ለዛ ብዬ ነው የሚል ሀሳብ እንግዲህ አንጥታለች። የተመረጠ ሀሳብ ነው ግን ሊነቃብን አይችልም ወይ ብሎ እየጠየቃን ነበረ። ስለዚህ ይህ ሚስጥር ደግሞ እንደማይነቃ በስነ ስርዓት መተወን ያለብክ አንተ ነክ፣ በደንብ አድርገ ተው ነው ያንተ የትወና ብቃት ነው እዚህ ጋር ሊያረጋግጥ የሚችለው እያለች ትገኛለች ማለት ነው ሚራ እንግዲህ አሁንም ሌላ ተንኮል ጠንስሳለች። መቼ ሳያልቅባትም እና ተንኮል በዚህ ሀሳብ ተስማምቶ እንግዲህ ቀጥታ ወደ ሉሃና ክፍል ነው የሄደው። ሉሃና ጋር ሲሄድ እንግዲህ ምን ትሰራለህ እዚህ፣ ለምን መጣህ፣ ውጣልኝ ብላ ቢላ ይዛ ስታስፈራራው ነበረ። በዚህ ቢላ እገላሃለሁ፣ ወጋሃለሁ፣ እህቴን የት ነው ያደረግከው? ሳራ የት ነው ያለችው? ስለ ሳራ በደንብ ታውቃለህ? ደብዳቤውንስ ለምን ብለክ ጻፍክ? በማለት እንግዲህ በጣም ስትጮህበት ነበረ። አንገቱን አንቃ ነበረ እንግዲህ ለማስፈራራት ሙከራ አድርጋለች። በነገራችን ላይ ሮቤል እንደዚህ በቀላሉ የሚበገር ሰው አይደለም። ያው ነፍሰ ገዳይ ነፍሰ በላ ነውና የሆነ ሰዓት ላይ እኔ ይህንን ያደረግኩት ስለማፈቅርሽ አንቺን ላለማጣት ፈልጌ ነው፣ እባክሽ የኔ ቆንጆ እያለ በፍቅር ለማስመሰል ሞክሯል። ነገር ግን በቀላሉ የምትሸወድ የዋዛ ሴት አይደለችም ሉሃናም እና እኔ ሚራን አይደለውኝም በነገሮቹ ላይ የምፈራክና አንተ የምትለውን ነገር የማምን ሴት አይደለውኝም። እህቴ ያለችበትን እንድትነግረኝ ፈልጋለሁ ነው ስትል የነበረው። እንግዲህ ሳራ ያለችበትን ለመናገር አልፈለገም። እሱ ኬትስ ይናገራል? ኦልሬዲ ይገሏታል። መቼስ ገድያታለሁ ብሎ ቢናገር የሚመጣበትን ከኋላ በህግ እንደሚጠየቅ ያውቃል። አሁን ላይ እንግዲህ ድንገት ወክ እናድርግ ብለው የወጡት ሉሃናና አድናን ፖሊስ ይዘውብን ሊመጡ ነው በማለት በጣም ፍራቻ ውስጥ ይገኛሉ። ከዚህ መጥፋት አለብን፣ መሄድ አለብን፣ እቃችንን ሰብስበን እንውጣ፣ ያለን አማራጭ ከዚህ ቤቱን ለቆ መጥፋት ነው እንጂ ሌላ ምንም አይነት አማራጭ የለንም። እንሂድ ሮቤል እንሂድ እያለች ነው። ሮቤል ግን ከዚህ ሄድን ማለት እኮ በገዛ እጃችን በራሳችን ጊዜ ወንጀለኞች ነን ብለን ራሳችንን እያጋለጥን ነው። ይሄ የማይሆን ሀሳብ ነው። ጭንቅላሽሽ አያስብም ወይ? እንዴት ነው የምታስቢው? ልንሄድማ አይገባም። የመጣውን ነገር እዚሁ ነው መቀበል ያለብን። ፖሊስ ቢመጣም መረጃ ይፈልጋል። ካለ መረጃ ፖሊስ ምንም አያደርገንም። እስከዛ ደግሞ እኛ መረጃዎችን ማጥፋት አለብን። ዛሬ ግን ሉሃና ስትመጣ እሷን ልትገሊያት ይገባል። እሷ መኖር የለባትም። ይህንን ሁሉ ሚስጥር የምታውቀው እሷ ስለሆነች ለአድናንም ሚስጥር የነገረችው በእርግጠኝነት እሷ ናት እያለ እንግዲህ ወደ ሉሃና እጇን እየቀሰረች ትገኛለች። በእርግጥ አድናን አሁን ላይ ነገሮችን ያወቀው በሉሃና አማካኝነት ሳይሆን በራሱ ጊዜ ነው እንግዲህ ያያቸው። ሉሃና በነገረችው ሰዓት ያው ሊያምናት አልቻለም። ስላላመናት ደግሞ በጣም ተጸጽቷል። ላምንሽ ይገባ ነበረ፣ እንዴት እስካሁን ድረስ እንደዚህ ሲጫወቱብኝ ያላወቅኩት ምን ሆኜ ነው? ምንድን ነው ማድረግ ያለብኝ ብሏል። እንግዲህ ሉሃናና አድናን ደግሞ ሁለቱም ከልባቸው ይወደዳሉ። እንግዲህ ያው ፍቅር ሊጀምሩ ነው። ፍቅር ፍቅር እያሉ ይገኛሉ። ሚራን ትወዳታለህ ወይ የሚል ጥያቄም ጠይቀዋለኝ። ሚራን አልወዳትም፣ ልጅ ነፍሰ ጡር ስለሆነች የልጄ እናት ስለሆነች ብቻ ነው ብሏል። እሷ ግን ታዲያ ልጁ ያንተ ስለመሆኑ ምን ያክል እርግጠኛ ነክ? ልጁ እኮ የሮቤልም ልጅ ሊሆን ይችላል ነው እያለች ያለችው ሉሃና። እንግዲህ የምትለው ነገር ሁሉም እውነት ነው። ነፍሰ ጡር የሆነችው ሚራ እንግዲህ ከሮቤል እንጂ ከባሏ ከአድናን አይደለም።
አሁን ላይ ሉሃናን ልትገሊያት ይገባል፣ እስኪ ገዳያት እያለ እያበረታታት ነው ያለው። እሷ ነበረች አስቀድማ ልክ እህቷን እንደገደልክ እችንም ለምን ገለክ አትገላግለኝም ነበር ስትል የነበረውና እንደዚህ ሰው መግደል እኮ ቀላል አይደለም ሲል ቆይቶ ነገሩን ወደ እሷ አዙሮ ለምን አንቺ አትገያትም? ልጃችን እንግዲህ ሲወለድ ጀግና እናት አለችክ ተብሎ ሊወራለት ይችላል። ስለዚህ ግዳያትና እህቷ በተቀበረችበት ቦታ ጎን ለጎን እችንም ወስደን እንቀብራታለን የሚል የጭካኔ ትዕዛዝ አዟል ማለት ነው ሮቤል። እንግዲህ ሚራ ይሳካላታል አይሳካላትም የሚለውን ነገር ቀጣይ ክፍል ነው የምናየው። በተኛችበት ልትገላት ወጥታለች። ሁለተኛ ጊዜ ነው ይሄንን ሙከራ ስታደርግ የነበረው፣ ግን አይሳካለትም። ሉሃና በጣም ቆቅ ናት በነገራችን ላይ። እነዚህ በስሜት ነው የሚነዱት፣ እሷ ደግሞ ነገሮችን በብልህነት ነው የምታስኬደው እና በቅርቡ እንግዲህ ሚራና ሮቤል የእጃቸውን እንደሚያገኙ ተስፋ እናደርጋለን። ይሄ ድራማ አስተማሪ ድራማ ነው። ተንኮለኛ የሮቤል እና የሚራ ተንኮል ደግሞ በጣም ነው የሚለየው። ተንኮል አያልቅባቸውም። ቀጣዩን ክፍል ወደ እናንተ ይዤ እስከምመጣ ቸር ሰንብቱ። ለዛሬ እንግዲህ በዚህ አበቃለሁኝ። ቤተሰብ ያልሆናችሁ ቤተሰቡን ሀሳብና አስተያየታችሁን በኮሜንት አስቀምጡልኝ። ባይ ባይ። አድናን እንግዲህ እስካሁን በመሸወዱ በጣም ተናዶ ነው የሚገኘው።